የአማራ ፋኖ ብሔራዊ ንቅናቄ ቢዛሞ ቀጠና አንሻ ሰይድ እስር የሚገኘው የይበልጣል መኮንን አዲስ ዓለም ክፍለ ጦር አንጸባራቂ ድል አስመዘገበ። በቤንሻንጉልና ጉምዝ ክልል ኦሸክ ቀበሌ ማንዱራ ወረዳ ከ50 በላይ የጉምዝ ተወላጆች በአገዛዙ ተጨፈጨፉ። ይህንን በተመለከተ የጉምዝ ኃይል አንድነት ግንባር መግለጫ አውጥቷል። ትግራይን ለማስተዳደር ያለመ ነው የተባለ ጊዜያዊ ምክር ቤት በይፋ ተመሰረተ። የጀርመን ዓለም አቀፍና የደህንነት ጉዳዮች ተቋም የተባበሩት አረብ ኤምሬት አፍሪካ እንዳትረጋጋ እያደረገች ነው የሚል ጥናት አወጣ። ፖሊስ በከባድ የሙስና ወንጀል እንደሚፈልጋቸው ጠቅሶ ማስታወቂያ የወጣባቸው እነ በረከት ወርቁ ፍርድ ቤት ሳይቀርቡ ቀሩ። በኬንያ የነዳጅ ዋጋ ላይ ከፍተኛ ጭማሪ መደረጉን የተቃወሙ አሽከርካሪዎች ስራ አቆሙ። ሰላም ጤና ይስጥልኝ የፍሪ ፕሬስ ቻናል ተመልካቾቻችን እንደምን አላችሁ? ዕለታዊ ዜናዎችን ይዘን ቀርበናል። መልካም ሞላ ነኝ። ወደ ቀዳሚው ዜና አልፋለሁ። የአማራ ፋኖ ብሔራዊ ንቅናቄ ቢዛሞ ቀጠና አንሻ ሰይድ እስር የሚገኘው የይበልጣል መኮንን አዲስ ዓለም ክፍለ ጦር አንጸባራቂ ድል ተቀዳጀ። በኪረም ወረዳ ሲሮዶሮ ቀበሌ መሽጎ የአካባቢውን ሰላማዊ ማህበረሰብ ሲያተራምስ የደሃውን ከብት ሲያርድ እንዲሁም ሆቴልና ሱቅ ሲዘርፍ የሰነበተ የኦህዴድ ብልጽግና ሰራዊት በፋኖ አባላቶች ተመቷል። ፋኖች ባደረጉት የተቀናጀና ቆራጥ ማጥቃት የአገዛዙ ኃይል ከነሙሉ ካምፑ ተመቷል። የፋኖ ኃይሎች ባደረጉት የተቀናጀና ቆራጥ ማጥቃት የአገዛዙ ኃይል ከነሙሉ ካምፑ ተመቷል። ሙትና ቁስለኛውን ሰብስቦም ከአካባቢው ሸሽቶ ሄዷል። በዚህ አኩሪ የውጊያ ውሎ ጀግኖቹ የፋኖ አባላት በአገዛዙ ላይ ከፋ ሰብአዊና ቁሳዊ ኪሳራ አድርሰዋል ሲል የአፋብን የህዝብ ግንኙነት ኃላፊ ፋኖ አስረስ ማረ አስታውቋል። ከመቶ በላይ በክልሉ የተደራጁ ኃይሎች ጥምር ጦር ሰራዊት የሞትና የአካል ጉዳት ደርሶባቸዋል። የቡድንና የነፍስ ወከፍ መሳሪያም ወደ ፋኖ ካዘና ገቢ ሆኗል። የፋኖ ኃይሎች የአገዛዙን ካምፕ ከተቆጣጠሩ በኋላ ባደረጉት ፍተሻ ሬሽንና የሕክምና ቁሳቁስም አግኝተዋል። በግፍ የታሰሩ 11 አማራዎችና የኦሮሞ ተወላጆች ነፃ ወጥተዋል። ተዘርፈው ለእርድ ተዘጋጅተው የነበሩ 28 የቀንድ ከብቶች በማስለቀቅ ለህዝቡ ተመልሷል። ይህ የቢዛሞ ቀጠና አንሻ ሰይድ እዝ ይበልጣል መኮንን አዲስ ዓለም ክፍለ ጦር የፈጸመው ጀብዱ የህዝቡን ተስፋ ያለመለመ የአገዛዙን አንገት ያስደፋና የትግሉን ፍትሐዊነት በድጋሚ ያረጋገጠ ታሪካዊ የድል ውሎ ሆኖ ተመዝግቧል ብሏል የአማራ ፋኖ ብሔራዊ ንቅናቄ። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ አሃዶች በሰሩት ከፍተኛ የደህንነት ስራ የአየር ወለድ ክፍለ ጦር አመራሮች በስበው ማስከዳት ውጤታማ ተግባር መፈጸሙን ኮሩ አስታወቀ። ከአዲስ አበባ በቅርብ ርቀት የሚገኘው የከሰም ሁለተኛ ኮር ኃይለ ማርያም ማሞ ክፍለ ጦር የፋኖ ሰራዊት የአገዛዙን ዙፋን አስጠባቂ 112ኛ አየር ወለድ ክፍለ ጦር አመራሮችን ስቦ በማስከዳትና ከፍተኛ የውጊያ ሽፋን በመስጠት የአገዛዙን ወታደራዊ ቁልፍ አመራሮች ማስኮብለሉን ኮሩ በምስል አስደግፎ በላከው የግንባር መረጃ አስታውቋል። አገዛዙ ጥለው የወጡትን አመራሮች ለመያዝ ከንጋቱ 10 ሰዓት ጀምሮ ውጊያ የከፈተ ሲሆን የኃይለ ማርያም ማሞ ክፍለ ጦር ፋኖች በአገዛዙ ሰራዊት ላይ የአጸፋ እርምጃ በመውሰድ እንዲሁም ፋኖን አምነው የመጡ ሁለት ከፍተኛ የ112ኛ አየር ወለድ ክፍለ ጦር አመራሮችን ከነሙሉ የደህንነት ጥበቃ መቀበሉን እዙ በመረጃው አረጋግጧል። ፋኖን የተቀላቀሉ ያገዛዙ አየር ወለድ ቁልፍ አመራሮች መቶ አለቃ ዋቆ አባድር የተባለ ማዕረጉ መቶ አለቃ ኃላፊነቱ ሻለቃ መሪ መገናኛ ሬዲዮ ሀዲድ ክላሽና ከ120 በላይ የክላሽ ተተኳሽ እንዲሁም ቦምብ በመያዝ ፋኖን ተቀላቅሏል። 50 አለቃ ግርማ አበረ የተባለ ኃላፊነቱ ጋንታ መሪ ሌሎች ተጨማሪ መሳሪያዎችን በመያዝ የኃይለ ማርያም ማሞ ክፍለ ጦርን ተቀላቅሏል። ይህ በእንዲህ እንዳለ በሸዋ ጠቅላይ ግዛት ሬማ ከተማ የመሸገው የብልጽግና 101ኛ አየር ወለድ ክፍለ ጦር አባላት መካከል ትናንት ምሽት በተፈጠረ አለመግባባት በተደረገ የተኩስ ልውውጥ ጥቂት የማይባሉ የሰራዊቱ አባላት መጎዳታቸውን የውስጥ አርበኞች መረጃውን ያደረሱ ሲሆን በአገዛዙ ሰራዊት መካከል ከፍተኛ አለመተማመን መፈጠሩ ተጠቁሟል። በቤንሻንጉልና ጉምዝ ክልል ኦሽክ ቀበሌ ማንዱራ ወረዳ መተከል የአገዛዙ ኃይል ከ50 በላይ የጉምዝ ተወላጅ ንጹሃንን ጨፈጨፈ። ግንቦት 8 2018 ዓ.ም የአገዛዙ ኃይሎች ወደ መንደሩ ዘልቀው በመግባት በፈጸሙት ጥቃት እስካሁን 50 የጉምዝ ተወላጆች ተሰብስበው በአንድ ጉድጓድ መቀበራቸው የተገለጸ ሲሆን በቁጥር ያልተገለጹ ቆስለዋል ሲሉ የፍሪ ፕሬስ ምንጮች ገልጸዋል።
ይህንን በተመለከተም የጉምዝ ኃይል አንድነት ግንባር መግለጫ አውጥቷል። ግንቦት 8 2018 ዓ.ም መተከል ዞን ማንዱራ ወረዳ ላይ ኦሽክ ቀበሌ የአገዛዙ መዋቅር አመራሮችና ጥምር ኃይል ብለው የጠሩ መከላከያ፣ ፌዴራል ፖሊስ፣ የክልሉ ልዩ ኃይል፣ ሚሊሻና ፖሊስ ምንም በማያውቁ የጉምዝ ህዝብ ወይም ንጹሃን የጉምዝ ተወላጆች ላይ ጥቃት ፈጽመው 120 የሳር ቤቶች አቃጥለዋል ብሏል። 500 ኩንታል እህልም መቃጠሉ ተገልጿል። በቁጥርም 50 አርሶ አደር ተገድሏል፣ በርካታ ቁስለኞች ናቸው ሲል ይገልጻል ግንባሩ። አምባገነኑ ስርዓት በህዝባችን ላይ ጭፍጨፋ እየፈጸመ ስለሆነ የኢትዮጵያ ህዝብ ይህንን ድርጊት ሊያወግዝልን ይገባል የሚልም ጥሪ አቅርቧል። ከክልል ጀምሮ እስከ ዞን መዋቅር ስምሪት ሲሰጡ የነበሩ አመራሮች ስም ዝርዝር እንደደረሰውም ገልጿል። የኢትዮጵያ ህዝብ ሊያውቅልን የሚገባው ይህ ስርዓት ንጹሃን ዜጎችን እየጨረሰ መሆኑን ነው ሲልም ግንባሩ በሰጠው መግለጫ አስታውቋል። ትግራይን ለማስተዳደር ያለመ ነው የተባለ ጊዜያዊ ምክር ቤት በይፋ ተመሰረተ። ስምረት፣ ባይቶና፣ አረና ትግራይ፣ ትንሳኤ ሰባ እንደርታና ቃንጭ ሀቂ የተባሉ 5 ፓርቲዎች እንዲሁም በአፋር ክልል የሚንቀሳቀሰው የሐራ መሬት ተዋጊዎች ወታደራዊ ክንፍ በማድረግ በአዲስ አበባ መቋቋማቸው ተገልጿል። የትግራይ ሰላምና ለውጥ ምክር ቤትንም ይፋ አድርገዋል። በምስረታው ንግግር ያደረገው ጌታቸው ረዳ በአጭር ጊዜ መፍትሄ ተበጅቶ ወደ መቀሌ እንመለሳለን ሲል ተሰምቷል። የትግራይ ክልል ፕሬዝዳንትነትን የተረከበው ደብረጽዮን ገብረ ሚካኤል ለክልሉ የመንግስት ሰራተኞች የግንቦትና ሰኔ ወር ደሞዝ እንዳይከፈል ጊዜያዊ እገዳ ጣለ። ደብረጽዮን እገዳውን የጣለው የመንግስት ሰራተኞች ደሞዝ አከፋፈል የተማከለና ፍትሃዊ ሆኖ እስኪስተካከል ድረስ መሆኑን የክልሉ ዜና ምንጭ ዘግቧል። የደብረጽዮን ጽሕፈት ቤት ይህን ትዕዛዝ ያስተላለፈው ለቢሮዎች፣ ለዞን፣ ለወረዳና ለከተማ አስተዳደሮች በጻፈው ደብዳቤ መሆኑን ምንጮችን ጠቅሶ ዋዜማ ዘግቧል። ደብዳቤው አንዳንድ መስሪያ ቤቶች እስካሁን ለሰራተኞቻቸው ደሞዝ መክፈል እንደቻሉና ሌሎች ግን መክፈል እንዳልቻሉ ገልጧል ተብሏል። የጄኔራል ታደሰ ወረደ ጊዜያዊ አስተዳደር ፌዴራል መንግስቱ 8.5 ቢሊዮን ብር የድጎማ በጀት ለትግራይ እንዳላከ በመግለጽ ከ141 ሺህ በላይ ለሚሆኑ የመንግስት ሰራተኞች ደሞዝ መክፈል እንዳልቻለ ባለፈው ወር ማስታወቁን ጠቅሶ ዋዜማ ዘግቧል። የጀርመን ዓለም አቀፍና የደህንነት ጉዳዮች ተቋም የተባበሩት አረብ ኤምሬት አፍሪካ እንዳትረጋጋ እያደረገች ነው የሚል ጥናት ይፋ አደረገ። የአረብ ኤምሬት በአፍሪካ ግጭቶች ውስጥ ከፍተኛ ሚና እየተጫወተች መሆኑን ተቋሙ ዘግቧል። ኤምሬት ከኢትዮጵያ፣ ሊቢያ፣ ሶማሊያ እስከ ሱዳን ድረስ በተለያዩ ጦርነቶች ውስጥ እየተሳተፈች መሆኗ ተገልጿል። በተለይ በሱዳን ውስጥ የሚገኘው የሱዳን ፈጥኖ ደራሽ ኃይል በጦር ዕቃ፣ በገንዘብና በሎጂስቲክ ድጋፍ እየሰጠች ትገኛለች። በሱዳን እየተካሄደ ባለው የእርስ በርስ ጦርነት 33 ሚሊዮን ዜጎች ተረጂ ሆነዋል። 15 ሚሊዮን የሚሆኑት ከሀገር ወጥተዋል። በሱዳን ኤልፋሽር ግዛት የፈጥኖ ደራሽ ኃይሉ የፈጸመው ጭፍጨፋ የዘር ማጥፋት ሆኖ ተመዝግቧል። ከዚህ ጥቃት ጀርባ ኤምሬት እጁ አለ። በኢትዮጵያ ከ2025 ጀምሮ በቤኒሻንጉል ጉሙዝ ክልል የሱዳን ፈጥኖ ደራሽ ስልጠና ካምፕም አቋቁማለች። ከሶማሌላንድ በተለያዩ መንገዶች ወደ አርኤስኤፍ የጦር መሳሪያዎች እየደረሱ ይገኛሉ። በኢትዮጵያ አብይ አህመድ መንግስት ከተባበሩት አረብ ኤምሬት በሚሰጠው ድሮን ዜጎቹን እየጨፈጨፈ እንደሚገኝም ተቋሙ በዘገባው አጋልጧል። የአብይ አህመድ የቅርብ ወዳጅና ደጋፊ የሆነው የኤምሬቱ ቢን ዛይድ በአፍሪካ በሚደረጉ የእርስ በርስ እልቂት ጀርባ እጁ አለ ሲል ተቋሙ ጽፏል። በኢትዮጵያም አብይ አህመድ ለሚያደርገው ጦርነት ዋና አጋር መሆኑ ይታወቃል። ፖሊስ በከባድ የሙስና ወንጀል እንደሚፈልጋቸው ጠቅሶ ይፈለጋል ማስታወቂያ ያወጣባቸው እነ በረከት ወርቁ፣ በረከት ገበሬዋን ጨምሮ 4 ሰዎች ችሎት አልቀረቡም ተባለ። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 3ኛ ሙስና ጉዳዮች ወንጀል ችሎት በገበያ ላይ የነዳጅ እጥረት እንዲከሰት አድርገዋል የተባሉ የኢትዮጵያ ነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተር እና የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተርን ጨምሮ የከባድ ሙስና ወንጀል ክስ ተመሰረተባቸው 13 ግለሰቦች ዛሬ ፍርድ ቤት ቀርበዋል። ተጠርጣሪዎቹ ከመመሪያ ውጭ የነዳጅ ግዥና አከፋፋይነት ፍቃድ በመስጠት በመቶ ሺዎች የሚቆጠር ሊትር ናፍጣ በኮንትሮባንድ እንዲሸጥ በማመቻቸት ከጅቡቲ የሚመጣ ድጎማ የተደረገበትን ነዳጅ ከቁጥጥር ውጭ በማድረግ ተወንጅለዋል። በችሎቱ በረከት ወርቁ፣ አቡሽ አየለና ይልቃል የኔሰው ሳይገኙ ቀርተዋል። በረከት ገበሬዋ ታስራ በነበረችበት ወቅት የመንግስት ሰዎች ንብረቷን ዘርፈው ነዳጁን ሽጠው እንደተጠቀሙበት በማህበራዊ ሚዲያ ስትናገር ተሰምታለች።
የፍሪ ፕሬስ ሜምበር በመሆን በቋሚነት እየደገፋችሁን ስላላችሁ ከልብ እናመሰግናለን። ሌሎቻችሁም ብትደግፉን በአክብሮት አሳስባለሁ። መረጃዎች ይቀጥላሉ። በኬንያ የነዳጅ ዋጋ ላይ ከፍተኛ ጭማሪ መደረጉን ተከትሎ አሽከርካሪዎች ስራ አቆሙ። ኬንያውያን አሽከርካሪዎችና የመኪና ባለንብረቶች ባለፈው ሳምንት የተደረገውን የነዳጅ ዋጋ ጭማሪ በመቃወም ዛሬ ተቃውሞ ሰልፍ አድርገዋል። በኬንያ ናይሮቢ ዋና ዋና መንገዶች እንቅስቃሴ አልባ ሆነው ያረፈዱ ሲሆን የተወሰኑ መንገደኞች በእግራቸውና ከቦታ ቦታ ለመንቀሳቀስ ተገደዋል። በሌሎችም የሀገሪቱ ክፍሎች የትራንስፖርት አገልግሎት ተቋርጧል። በዋና ከተማዋ ናይሮቢ የንግድ ሱቆች የተዘጉ ሲሆን ተማሪዎች ወደ ትምህርት ቤት አልሄዱም። የመንግስትን የዋጋ ጭማሪ የተቃወሙ ሰዎች መንገዶችን በድንጋይ በመዝጋት ጎማ አቃጥለዋል። አሽከርካሪዎችና የመኪና ባለቤቶች ተቃውሟቸውን የገለጹት ከዚህ በፊት ታይቶ በማይታወቅ ሁኔታ የነዳጅ ዋጋ ላይ 20 በመቶ ጭማሪ መደረጉን ነው። ኬንያ ነዳጅ የምታስገባው ከባህረ ሰላጤው ሀገራት በመሆኑ አሜሪካና እስራኤል በኢራን ላይ ጦርነት ከከፈቱ በኋላ አቅርቦት ተስተጓጉሏል። ምንም እንኳን በአሜሪካና በኢራን መካከል የተኩስ አቁም ቢደረግም የዓለም 1/5 የሆነውን ነዳጅ የሚተላለፍበት ሆርሙዝ አሁንም ተዘግቷል። በኬንያ ዋና መዲና ናይሮቢና በሌሎች አካባቢዎች ፖሊስ ለተቃውሞ አደባባይ ከወጡ ሰልፈኞች ጋር መጋጨቱንና ለመበተን አስለቃሽ ጋዝ መጠቀሙ ተሰምቷል። ይህ የተሰማው አንዳንድ ተቃዋሚ ሰልፈኞች አሽከርካሪዎችን እያስቆሙ ማስፈራራታቸው ከተገለጸ በኋላ ነው። ከተቃውሞ በፊት ፖሊስ የደህንነትና ጸጥታን በሚመለከት ዝግጁ መሆኑንና ተቃዋሚዎች ሌላውን የህብረተሰብ ክፍል ከሚያውክ ተግባር እንዲቆጠቡ አስጠንቅቋል። ዘገባው የቢቢሲ አማርኛ ነው። ይህ በእንዲህ እንዳለ በኤምሬትስ የኒውክሌር ጣቢያና በሳውዲ አረቢያ የድሮን ጥቃት መሰንዘሩን ተከትሎ ነዳጅ ዋጋው ጨምሯል። የኤምሬትስ ባለስልጣናት በባራክ የኒውክሌር ኃይል ማመንጫ ላይ ድሮን ጥቃት መፈጸሙን ገልጸዋል። የተሰነዘሩት 3 ድሮኖች ሲሆኑ ሁለቱ በአየር ላይ ሲመቱ አንደኛው ጉዳት አድርሷል። በተመሳሳይ ሳዑዲ ከኢራቅ የአየር ክልል አቅጣጫ ወደ ሀገሯ የገቡ 3 ድሮኖችን መታ መጣሏን ገልጻለች። ፍሪ ፕሬስ ቻናልን ሰብስክራይብ ያላደረጋችሁ በሙሉ እንድታደርጉት በአክብሮት ጠይቃለሁ። ዜናዎቻችን እነዚህን ይመስላሉ። ስለተመለከታችሁን ከልብ እናመሰግናለን። አስተያየት ካላችሁ አስተያየቶቻችሁን በኮሜንት መስጫው ጻፉልን፣ ይደርሰናል። ጤና ይስጥልኝ።